በአሁኑ ሰከንድ በውስጥ ሁለት ሰዎች እየተገዳደሉ ነው። አንደኛው አንተን ለመጠበቅ ይዋሻል፣ ሁለተኛው ግን አንተን ለመገንባት ያቆስልሃል። አብዛኛው ሰው የመጀመሪያውን ድምፅ ሰምቶ በቆመ ውሃነት ይበሰብሳል። አንተ ግን እዚህ የለህም፣ ምክንያቱም ነፍስህ የትኛው ድምፅ እውነተኛ እንደሆነ ታውቃለች። በሚቀጥሉት ጥቂት ደቂቃዎች ውስጥ ሕይወትን በሚስጥር እየገነባ ስላለው ዝምተኛው መሐንዲስ እናያለን። እስከ መጨረሻው አብረኸኝ ከቆየህ የትኛው ድምፅ ያንተ እንደሆነ ትለያለህ። ምቾት ወይም ኮምፎርት እንደ ጠላት በጩቤ ሊወጋ ወይም ጮክ ብሎ ሊያስፈራራ አይመጣም። ይልቁንም እንደ አፍቃሪ መስሎ ለስላሳ ብርድ ልብስ ይዞና የጆሮ ላይ ጣፋጭ ቃላትን እየዘራ በዝግታ ይቀርብሃል። የሚመጣው ለዛሬ ይበቃሃል፣ ገና ጊዜ አለህ፣ ወይም ለ5 ደቂቃ ብቻ ተኛ የሚሉ ማራኪ ሰበቦችን አቅፎ ነው። ይህ ሰበብ በመጀመሪያ እንደ እቅፍ ይሞቃል። ቀስ ያለ ግን ህልምህን የሚያቀጭጭ አቅምህን የሚገታና የነገ ማንነትን የሚሰርቅ ለስላሳ ወጥመድ ይሆናል። ምቾት የሚገድለው በጩኸት ሳይሆን በአዝጋሚ ዝምታና ደስ በሚል እንቅልፍ ውስጥ ነው። ምቾት በጩኸት ትዕዛዝ አይሰጥህም፣ ይልቁንም በሹክሹክታ ነው የሚያወራህ። አእምሮህ በደከመበትና ተስፋ በላላበት ቅጽበት ቀረብ ብሎ ዛሬ እኮ በቂ ሰርተሃል ይልሃል። ያደረግከው ትንሽ ጥረት እንደ ትልቅ ተራራ እንዲታይ ያደርግሃል። ድካምህ እውነተኛ እንደሆነና ማረፍ እንደሚገባ እየነገረህ ነገ መጠበቅ ይችላል የሚል መርዛማ ተስፋ ያበድርሃል። ይህ ሹክሹክታ ልክ እንደ እናት እቅፍ የሚሞቅና ልብን የሚያሳርፍ ይመስላል። ነገር ግን በውስጡ የነገ ማንነትን የሚበክል መርዛማ ውሸት ደብቋል። ዛሬ እረፍ የሚለው ቃል ነገን አትድረስበት የሚል ስውር ፍርድ እንደሆነ የምታውቀው ጊዜው አልፎ ባዶ እጅህን ስትቀር ብቻ ነው። ለመንካት የምትፈራው ሁሌም በስበብ ልብስ የምትሸፍነው ጥልቅ ቁስልህ እዚህ ጋር ነው። አንተን የዛሬው ድካምህ ያደከመ ብዙ ስለሰራህ ወይም አቅምን ስላሟጠጥክ አይደለም። ይልቁንም ነፍስህን የሚያረካ ለውጥ የሚያመጣና ወደ ህልምህ የሚያስጠጋ ምንም ነገር ስላልሰራህ እንጂ። ሰውነትህ የደከመው ከሩጫ ሳይሆን ከመቀመጥህ ነው። አእምሮህ የዛለው ከፈጠራ ሳይሆን ከድግግሞች ነው። ለራስህ ደህንነት በሚል ስም የገነባው ያ ጠባብ ክፍል ዛሬ መጠለያ ሳይሆን እስር ቤት ሆኗል። ምንም አደጋ በሌለበት፣ ምንም ባልተለወጠበትና አዲስ ነገር በሌለበት በዚያ ምቹ ዓለም ውስጥ ታፍነ እየሞትክ ነው። የቆመ ውሃ እንደሚበሰብስ ሁሉ አንተም በገነባው አጥር ውስጥ ሆነ የማንነትህ ብርሃን እየጠፋ ነው። ድካምህ የሥራ ሳይሆን የመቆም ውጤት ነው። ከዚህ ጋር ደግሞ ዲሲፕሊን ይመጣል። እርሱ እንደ ምቾት በሹክሹክታ አይለምንም፣ እንደ ሰበብም አይደራደርም። ዲሲፕሊን የሚናገረው በለስላሳ ቃላት ሳይሆን ማለዳ ላይ በሚያቃጥል የሳምባ ትንፋሽ ነው። በጡንቻዎች ውጥረትና ከድሮ ማንነት ጋር በምታደርገው ደም አፍሳሽ ግብግብ ውስጥ ነው። እርሱ ዛሬ ላለህበት ማንነት ግድ የለውም። ይልቁንም ገና ያልተወለደውን በሰበቦችህ የታፈነውንና የተሻለውን አዲሱን አንተን አጥብቆ ይፈልገዋል። ዲሲፕሊን ማለት ራስህን ለራስህ የምትከፍለው ዋጋ ነው። ዛሬ የምትከፍለው ህመም ነገ የምትኖርበትን ነፃነት የሚገነባ ብቸኛው ጡብ ነው። እርሱ የሚጮኸው አልችልም የሚለውን ድምፅህን ተጭኖ አድርገዋለሁ የሚል አዲስ ማንነት በውስጥህ እስኪነግስ ድረስ ነው። የወደፊት ህይወትህ ዛሬ የምታደርጋቸው ምርጫዎች ብቸኛውና ታማኝ ምስክር ነው። እርሱ ሩቅ ያለ ህልም ሳይሆን አሁን ባለበት ክፍል ጥግ ላይ ሆኖ እያንዳንዱን እንቅስቃሴን የሚያጤን ማስታወሻ የሚይዝ ዝምተኛ ታዛቢ ነው። ዛሬ ለራስህ የምትነግረውን የሰበቦችን ሹክሹክታና ለለውጥ የምታደርጋቸውን የጥረቶችን ጩኸት እኩል ያደምጣል። ዛሬ በአንተ ላይ አይፈርድም፣ አይከራከረህም፣ ወይንም እንድትነሳ አይገፋፋህም። እርሱ ዝም ብሎ የዛሬው ውሳኔህ ነገ የሚፈጥረውን ሂሳብ ያዘጋጃል። የምቾትንም ሆነ የዲሲፕሊን ዋጋ እየመዘገበ አንድ ቀን ወለድ አክሎ የሚመልስልህን ደረሰኝ እያረጋገጠ ነው። የወደፊት ማንነትህ ዛሬ የምትዘራውን ነገ የሚያጭድ ፍርዱን በውጤት የሚገልጽ ዝምተኛ ዳኛ ነው። በየቀኑ ምቾትን፣ ሹክሹክታ መስማትን፣ ለሰበቦች እጅ መስጠት እጅግ ቀላል ነው፣ ምክንያቱም እርሱ ምንም መስዋዕትነት አይጠይቅህም። የዲሲፕሊንን ጩኸት መከተልና በራስ ላይ ጨክነህ መነሳት ግን ከባድ ነው። እርሱ በየማለዳው ዋጋ ያስከፍልሃል። ነገር ግን አንድን እውነት አትርሳ። ነገ መኖር የምትፈልግበትን በክብርና በኩራት የምትቆምበትን ያንን የሕይወትህን ታላቅ ቤት የሚገነባው አንዱ ብቻ ነው። ምቾት ቤቱን በወረቀት ላይ ይስልልሃል። ዲሲፕሊን ግን
በላብና በጥረት ያቆመዋል። ዛሬ ምርጫው ያንተ ነው። የሚቆልልህን ሹክሹክታ ትመገባለህ ወይስ የሚያሳድግህን ጩኸት ትከተላለህ? መሐንዲሱ አንተ ነህ፣ ህንፃው ደግሞ ህይወት ናት። ዛሬ ይህንን መልእክት እስከ መጨረሻው መከታተልህ ብቻ በብዙዎች ውስጥ ሰልጥኖ የሚገዛውን ያንን አታላይ የምቾት ሹክሹክታ ሰብረህ እዚህ ደርሰሃል። ጊዜን ለራስህ ግንባታ በመስጠትህ ዲሲፕሊን በአንተ ውስጥ የመጀመሪያውን ድንጋይ አስቀምጧል። ስራውን በይፋ ጀምሯል ማለት ነው። ነገር ግን አትሳሳት። ይህ ቪዲዮ እዚህ ጋር ማለቁ የጉዞ ማብቂያ አይደለም። ይልቁንም እውነተኛውና ከባዱ ፍልሚያ የሚጀምረው አሁን ስክሪኑ ሲጠፋና ወደ እውነተኛው ዓለም ስትመለስ ነው። ጉዞ የሚጀምረው ስልኩን አስቀምጠ ሰበቦችን ጥለ ያንን ነገ የምትለውን ቀን ወደ ዛሬ ስትቀይረው ነው። ይህ ቪዲዮ መነሻ እንጂ መድረሻ አይደለም። እውነተኛው መሐንዲስ ማን እንደሆነ የምታሳየው አሁን ከወንበር ስትነሳ ነው። የዛሬው ጥያቄ ይህ ነው። ካለህበት ምቾት ወጥተህ ዲሲፕሊንን ለመከተል ዛሬ የምታደርገው አንድ ትንሽ ነገር ምንድን ነው? አሁኑኑ ኮሜንት ላይ ጻፈው። ነገ አትበል፣ ምክንያቱም ነገ የምቾት ትልቁ መደበቂያ ነው። ይህ መልእክት ለአንድ ለሚወድ ሰው መድረስ አለበት ብለው ካሰቡ ሼር ያድርጉት። ተጨማሪ የውስጥ ጥንካሬ የሚሰጡ ቪዲዮዎችን ለማግኘት ደግሞ ሰብስክራይብ አድርገው ቤተሰብ ይሁኑ። ያስታውሱ፣ ሂሳብ መዘጋጀቱ አይቀርም። ደረሰኙ ግን የድል ይሁን የሽንፈት የሚወሰነው በዛሬው ምርጫው ነው። መልካም ጊዜ።